ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። He always showed care for the ones he loved and made everyone around him smile. I don't know where I'd be without him. ጊዜ ማጥፋትም ምንም ልል አልችልም፣ ግን በእውነት ገና ወጣት እኮ ነው። ወጣት 43 ዓመት ማለት ገና በጣም ልጅ ነው። ወጣት በቃ ለመሞት ይደርሳል። አይደለም ሰው እንኳን በ40 ምናምን አይደለም በ60 ራሱ ሲሞት ያሳዝናል። በእውነት ገና 43 ማለት ነው። ነፃነት የት ጋር ነህ? ውይ በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዴ በጣም ይደብራል። እነዚህ እንዴ የአርቲስት ነፃነት ወርቅነህ ቀብር ዛሬ በስላሴ ካቴድራል ቤተክርስቲያን ተፈጽሟል። በቀብር ስነ ስርዓቱ ላይም ደግሞ የሙያ ባልደረቦቹ እነዛም ጓደኞቹ፣ ቤተሰቦቹ፣ ሚስቱና ልጆቹም ደግሞ ከአሜሪካ ሌሊት ሲጓዙ ቆይቶ ዛሬ እዚህ ደርሰዋልና በቀብሩ ላይም ተገኝተዋል። እንግዲህ በቀብሩ ስነ ስርዓት ላይ ልጁ የተናገረው ነገር በጣም የብዙ ሰዎችን ልብ የነካ ነገር ነበረ። ልጁ እንግዲህ በወረቀት ላይ ስለ አባቱ በእንግሊዝኛ ጽፎ የነበረ ነበር። እሱም ቪዲዮ መግቢያ ላይ እንደተመለከታችሁት ማለት ነው። በእንግሊዝኛ ሲያነብ እንግዲህ ብዙ ሰዎች በጣም ሲያለቅሱ ነበረ ማለት ነው። እንግዲህ እሱም እንዳለ ከሆነ ነፃነት ወርቅነህ ለኔ አባቴ ብቻ አልነበረም፣ ለኔ መምህር ነበረ። ለልጆቹ ጥሩ አባት፣ የሚያስብ ታታሪ፣ እኛን ለማኖር ያላደረገው ጥረት ያልሰራው ስራ የለም። ለኛ ብዙ መስዋዕትነትን የከፈለ አባት ነው። እንደዛም ደግሞ ለእናታችን ማለትም ለሚስቱ ጥሩ ባለቤት የነበረ ሰው ነበር። ለኔ እሱ ትምህርት ቤቴ ነው፣ አባቴ ብቻ አይደለም መምህሬም ነው ሲል በእንባ ተናድቆ ሲናገር እንመለከታለን። እንደውም ማንበብ በጣም አቅቶት ነበርና በጣም ስሜታዊ ሆኖ ሲያለቅስ እንመለከታለን። እንደዛውም ሁለቱ ሴት ልጆቹና ሚስቱን ደግሞ እሱ ወደ አፈር ሲገባ እንግዲህ በእንባ ሲራጩ እናያቸዋለን። እሱ ብቻም ሳይሆን ደረጀ ኮሜዲያን ደረጀ፣ እንደዛውም ደግሞ ጓደኛው ብዙዎቻችሁ እንደምታውቁት አስናቀ የተናገሩት ነገር የብዙ ሰዎችን ልብ ነክቷል ማለት ነው ንግግራቸው። እንግዲህ ኮሜዲያን ደረጀ እንደተናገረ ከሆነ እኔ ምንም ማውራውን የምናገረው ነገር የለኝም ከዚህ በኋላ እንግዲህ የሰው ፍቅርና የሰው እንባ ሰውን ከሞት ማስቀረት ብችል ኑሮ እንግዲህ ዛሬ ለነፃነት ሲያለቅሱ የነበሩ ሰዎች እንግዲህ ሁሉም ትንሹም ትልቁም ባለስልጣኑም ተራሳውም ሁሉም ሰው እንደዛ ሲያለቅስ እንግዲህ የሰው እንባና የሰው ፍቅር ሰውን ከሞት መመለስ ቢችል ኑሮ ነፃነት ወርቅነህ ነበረ ዛሬ የሚመለሰው። በሚያሳዝን ሁኔታ ግን እንግዲህ እሱ አልፏል። ግን ትስታዎቹ፣ ፍቅሩ፣ ብዙ የስራዎቹ በህዝቡ ዘንድ ደግሞ እንደ ማስታወሻ ትዝታ ሆኖ ይቀራሉ ማለት ነው። እዚህ ጋር ግን ደስ የሚለው ነገር መውለዱ ነው። ራሱን ተክቷል ማለት ይቻላል። እንግዲህ 3 ልጆች ወልደዋል። 3 ልጆች መውለድ ቀላል ነገር አይደለም እና በዚች አጭር እድሜ ውስጥ ደግሞ እንዲህ ከሰው ፍቅር ማግኘት ቀላል ነገር አይደለም። ብዙ ሰዎች እዚህ ምድር ላይ ኖረው በጣም በተንኮል ሰው ላይ መጥፎ ነገር ሲሰሩ፣ ሲያሴሩ፣ ብዙ ነገሮች ሰውና ሰውን ሲያጋጩ፣ በሃይማኖት በብሔር እንትን ሲሉ፣ እሱ ግን ይህንን ህዝብ አንድ ለማድረግ ኢትዮጵያን ህዝብን ወደ ፍቅር ለማምጣት ለሰው ልጅ ያለው ክብርና ፍቅር እጅግ በጣም የሚያስገርምና ዛሬ ይኸው በይፋ በአደባባይ የተመሰከረለት ጉዳይ ሆኖ ሰንብቷል። እጅግ በጣም የሚገርም ነገር ነው። ከትንሽ እስከ ትልቅ ከተራ ሰው እስከ ባለስልጣናት ስለሱ በትህትናና በሀዘን ሲናገሩም ተመልክተናል። እንግዲህ የድሬዳዋ ከንቲባም እዛ ተገኝቶ ነበርና እሱ ማለት ሀገር ነው። ሀገርን ለመገንባት ሰዎችን አንድ ላይ ለማምጣት የኢትዮጵያን ህዝብ አንድ ለማድረግ
በሳቅ በማዝናናት ውስጥ ያለው ቁም ነገሩ እጅግ በጣም ከልባችን የማይጠፋ ነገር ነው ብሎ ሲገልጹ እንመለከታለን ማለት ነው። እንግዲህ ዛሬ የሽኝት ፕሮግራሙ እጅግ በጣም በጥሩ ሁኔታ ነበረ የተጠናቀቀው። በካሜራም እዛ ጋር ተገኝቶ ጥሩ ሁኔታ ነበረ። ማለትም ያው የተወሰኑ ዩቲዩበሮችም ቲክቶከሮች እንዳይመጡ ተከልክለው ስለነበረና ህጋዊ የሆኑ ሚዲያዎች ብቻ ናቸው እዛ ተገኙትና ኢቢኤስ፣ ፋና ቴሌቪዥን እና ሌሎች የመንግስት ቴሌቪዥን ጣቢያዎች ናቸው። እንደዛም ደግሞ ታዋቂ የሆኑት ሌሎች ብቻ ናቸው እዛ ተገኙትና በስነ ስርዓት ማለቁም ደግሞ እዛ የነበሩ አካላት ገልጸዋል ማለት ነው። ግን በጣም የሚያሳዝን ነገር ቤተሰቦቹ እሱን አግኝቶት ናፍቆታቸው ሳይወጡ ማለፉ እጅግ በጣም ልብን የሚሰብር ነገር ይሄ ነው። እኔ ልቤን የሰበረኝ ነገር እኔ እንደ አንድ ሰው የተሰማኝ ነገር ምንድነው ቤተሰቦቹን ሳያገኛቸው ልጆቹን፣ ሚስቱን ምናልባት ካገኛቸው ከረጅም ጊዜ በፊት ይመስለኛል ያገኛቸው እንግዲህ በቅርብ አላገኛቸውም እና ሳያገኙት እሱ ነፍሱ በማለፉ እጅግ በጣም የሚያሳዝን ነገር ነው። ከውስጣቸው አይወጣም በቃ ለዘላለም እና ሁሌም አባታችን ሲሉ ሲያስታውሱ ይኖራሉ። ማንም አባቱን አይረሳም፣ ግን የነሱ ይለያል። ምክንያቱም አንድ ቦታ ሆኖ ሲታመም አስታምሞት ቢያልፍ ኑሮ ይቀላቸው ነበር። ምክንያቱም ይሄ ነገር አድርገንለታል ብሎ ያስባሉ። ነገር ግን ደግሞ ሳያገኙት እንዲህ በድንገት በተለያየ ሀገር እነሱ እዛ አሜሪካ ሆኖ እሱ እዚህ ሆኖ ሲለያዩ በሞት ከጎናቸው ሲነጠቅ እጅግ በጣም እውነት የሚያሳዝን ነገር ነው። ከዚህ በኋላ እንግዲህ ደረጀ እንደተናገረው እኛ ነው ወደ እሱ የምንሄደው እንጂ እሱ ወደ እኛ አይመጣም። ፈጣሪ ነፍሱን ይማረው። ያው ቤተሰቦቹን ደግሞ ጓደኞቹን ማጽናናት ነው። በተለይ እኔ በጣም ያሳዝነኝ ነገር ጓደኛው አስናቀ። አሁን ብዙ ጊዜ ሰዎች የሚያጽናኑት ቤተሰብን ነው፣ ወንድም፣ እህት፣ ልጅ፣ አባት፣ አክስት ምናምን ነው። ጓደኛ ግን በምን ይጽናናል? አሁን እሱ የ29 ዓመት ጓደኝነት ቀላል አይደለም። አብሮ ራሱ በጣም ብዙ ፊልሞች እነሱ የሰሩትን እንደራሴ አይቻለሁ እና አስናቀና ነፃነት ልክ እንደ ወንድማማቾች ነበሩ። ጓደኛሞች ብቻ አልነበሩም፣ ወንድማማቾች ነው ማለት ይቻላል። አስቡት እንግዲህ እድሜው በ43 ዓመቱ እንግዲህ ያረፈው ነፃነት የ29 ዓመት ጓደኝነት ማለት ገና ልጅ እያሉ ገና በ14 ዓመታቸው ነፃነት 14 ዓመቱ እያለ ነው እንግዲህ ጓደኝነታቸው የጀመረው እስከ ዛሬ እስከ ለተሞቱ ድረስ አብሮ ረጅም ጊዜ አሳልፈዋል። እንግዲህ ይሄ ጓደኝነት ሳይሆን ወንድማማችነት ነው። አንዳንድ ጊዜ ወንድማማችነት አብሮ ስለተወለዱ ሳይሆን አንዳንዴ ደግሞ እግዚአብሔር ለኛ በከኛ ጋር ሳይወለድ ራሱ በስጋ በደም ምንም ግንኙነት ሳይኖረን እግዚአብሔር የሚሰጠን ሰው አለ። የደምና የነፍስ የደምና የስጋ ግንኙነት ባይኖረን እንኳን እንዲሁ አንዳንድ ሰዎች የተፈጠሩት ለኛ የሚያስቡን እንደ ወንድም ከጎናችን የሚቆሙ እንደ ወንድም የሚያጽናኑ እንደ ወንድም የሚደግፉ ብዙ ሰዎች አሉና የነፃነትና የአስናቀ ግንኙነትም እንደዛ ነበረ። የጓደኝነት ብቻም ሳይሆን የወንድማማችነት ነበረ። እኔ በበኩሌ በቤተሰቦቹ በተጨማሪ ማለትም በነፃነት ቤተሰቦቹ በተጨማሪም አስናቀን ፈጣሪ ያጽናክ ያበርታክ ማለት ፈልጋለሁ። ስለተከታተላችሁኝ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳረሱ ወዳችኋለሁ። ሰላም ሁኑልኝ።